አብን ከሀገራዊ ምክክር ሊወጣ እንደሚችል አስጠነቀቀ። ሀገራዊ ምክክር ኮሚሽን እባካችሁ አትረብሹን እንምከርበት በማለት በተለይም ለማህበራዊ ትስስር ገጾች ጥብቅ ያለውን መልእክት አስተላልፏል። ገዢው አካል መዋቅራዊ ጥሰቶች እንደፈጸመ በማንሳት የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል መታለፉን ገልጿል። አብን ባወጣው መግለጫ ላይ ዲያቆን ዳንኤል ክብረት የተሰጡት አስተያየትና ሐሳብ አለ። አዲስ አበባን የኦሮሚያ ዋና ከተማ ማድረግ የተፈለገበት ዋነኛው ምክንያት የአዲስ አበባ ባለቤት ኦሮሞ ነው ከሚል እምነት ተጠሪነቷ ለኦሮሚያ መንግስት ቢሆን የጥያቄ በሙሉ ይዘረወያ። እንዴት ነው ታዲያ የሁሉም ብሔር ብሔረሰብ ናት ያሉት? ምን ችግር አለ? የሁሉም ብሔር ብሔረሰብ ናት። አሁን ያለው በስራ ላይ ያለው የራሳቸው የክልላቸው መተዳደሪያ ኦሮሚያ የሚባለው ክልል የኦሮሞ ብቻ ነው ይላል። ሰላም ጤና ይስጥልን። በስንቆቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የአዲስ አበባን ጉዳይ አስመልክቶ ምክክር ኮሚሽኑ አዲስ መግለጫ ይዘው ወጥቷል። ምን አለ አብረን የምንመለከት ነው የሚሆነው። በዚህ ነው ከዚሁ ከአዲስ አበባ ጉዳይ ጋር ተያይዞ አብን ፓርቲ ሀገራዊ ምክክር ኮሚሽኑ ሊወጣ እንደሚችልና እውቅናም እንደማይሰጠው እያስተላለፈ ይገኛል። ለዚህ ጉዳይ እንግዲህ ዳንኤል ክብረት ምላሽ ሰጥቷል። አብረን የምንመለከት ነው የሚሆነው። አዲስ አበባ የኦሮሚያ ኮሚሽን የሚያመጣው ምንድን ነው? ምንስ ማለት ነው? አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ እንግዲህ ወደ አብን ማስጠንቀቂያ ወይ ደግሞ አብን ከምክክር ኮሚሽኑ ወጣለው በአዲስ አበባ ጉዳይ እንግዲህ የወጡ የሚገኙ መሪዎች ትክክል አይደሉም። እንደዚሁ ደግሞ በምክክር ኮሚሽኑ ላይ የመንግስት ጫና እየተደረገ ነው የሚገኘው። ይህን አስመልክቶ ከምክክር ኮሚሽኑ ወጣለው የሚል ማስጠንቀቂያ ሁለት ጊዜ ወጥቷል። ለዚህም ጉዳይ እንግዲህ ዳንኤል ክብረት ምላሽ ሰጥቶበታል። ከዛ በፊት ግን ይሄ ቪዲዮ አስመልክቻችሁ ነበር ባለፈው። ሰዎች የአዲስ አበባ ጉዳይ እንግዲህ እልባት ሰጥቷል ወይም ደግሞ ስምምነት ላይ መድረሱ ታውቋል። እንግዲህ የምክክር ኮሚሽኑ ውይይት ላይ ማለት ነው። ከዚህ በፊት አዲስ አበባ የኦሮሚያ ክልል አካልና የኦሮሚያ ክልሉ ማለት ነው ዋና መቀመጫቱን ወይስ የፌደራል ዋና መቀመጫቱን የሚባለው ነገር አከራካሪና ጨቃጫቂ ጉዳይ ሆኖ እንደቆየው እናም ያው በዚህ ጉዳይ ላይ አዲስ አበባ የፌደራልና የኦሮሚያ ክልል መቀመጫ እንድትሆን እንግዲህ 500 አባላት ያሉት የተመካካሪዎቹ ቡድን መስማማታቸው እንግዲህ ታውቋል። ከዛ በተጨማሪ ደግሞ ሐምሌ 4 የጀመረው ይሄ የምክክሩ ጉባኤ በ8 አጀንዳዎች ላይ ዋና አጀንዳዎች ማለት ነው እነሱ ላይ እየተመካከሩ እንደሆነ ታውቋል። ለሰማዎች ነው እና ይሄንን ዜና እንግዲህ ከትናንት ወዲያ በሰራራችሁ ቪዲዮ ሰምቻችሁ ነበር። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሁን የሚል ውሳኔ ከምክክር ኮሚሽኑ ተላልፏል የሚል ነገር ብዙ ትላልቅ ሚዲያዎች ዘግበው እኔ ማስመልከቻችሁ ነበር። ይሄን ነገር አስመልክቶ እንግዲህ ምክክር ኮሚሽኑ መግለጫ ወጥቷል። ሀገራዊ ምክክር ኮሚሽን እባካችሁ አትረብሹን እንምከርበት በማለት በተለይም ለማህበራዊ ትስስር ገጾች ጥብቅ ያለውን መልእክት አስተላልፏል። የምክክሩ ተሳታፊዎች ለሀገራቸው መልካም ነገርን ለማምጣት እየመከሩ ባለበት ሁኔታ በውጭ ግን የማህበራዊ ትስስር ገጾች የተዛቡ መረጃዎችን በማሰራጨት እየረበሹ ነውና እባካችሁ ከዚህ ነገር ታቅቡ በማለት ጥብቅ ያለውን መልእክት ነው ያስተላልፈው። ነገሮች በፍጥነት የማስተካከሉ ከሆነ ተጠያቂነትን ለማስፈን እንደሚገደድም የሀገራዊ ምክክር ኮሚሽኑ በመግለጫው ላይ አስፍሯል። አሁን ላይ የሀገራዊ ምክክር ኮሚሽኑ ተሳታፊዎች መልካም የሚባል ውጤትን ለማምጣት እየጣሩ መሆኑ ነው የተነገረው። 4000 ተሳታፊዎች ያሉበት ሀገራዊ ምክክሩ ከተጀመረ ትናንት 1 ወር ሞልቶታል። አሁን ላይ ምክክሩ እንደቀጠለ ነው። መልካም የሚባሉ ነገሮችን ለማምጣት ጥረት እየተደረገ መሆኑ ነው የተሰማው። ይህ ሁኔታ በስኬት እንዲጠናቀቅም መልካም ምኞታችንን እንገልጻለን። ተሰማች ነውና ምክክር ኮሚሽኑ እንግዲህ ከዛ ዜና በኋላ ወይ ደግሞ አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሁን ከሚለው ዜና በኋላ ይህንን መግለጫ ወይ ደግሞ ይህንን ጽሁፍ አስነብቧልና በዚህም ላይ ያለው እንግዲህ ሐሰት ነው፣ እንደዚህ ነገር የለም፣ የተወሰነ ነገር የለም፣ ጥንቃቄ ይደረግና ተጠያቂነት አለባቸው የሚል እንግዲህ ለሚዲያ ባለቤቱ አስተላልፎ ነበር። ያው ብዙ ሚዲያዎች እንግዲህ ነገር ዘግበውታል። አንድ ማስተዋል ያለብን ነገር እዚህ ጋር ብዙ ማብራሪያ ሳልሰጥበት እሳት በሌለበት ጭስ ነው ነገሩና እስቲ ወጣ ብለን የምንመለከተው ነው። ከዚህ እንግዲህ ብዙ የተገመቱ ነገሮች ናቸው የተመለከተ የምንገኘውና በተጨማሪ ደግሞ አብን ፓርቲ ባለፈው እንደዚህ ብሎ ነበር። አብን ከሀገራዊ ምክክር ሊወጣ እንደሚችል አስጠነቀቀ። የአማራ ብሔራዊ ንቅናቄ አብን ከኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልደረገ ከምክክሩ ሊወጣ እንደሚችል አስጠንቅቋል። ፓርቲው ለኮሚሽኑ ባስገባው አቤቱታ በሂደቱ ላይ አካታችና ገለልተኝነት ታማኝነት መጉደሉን ጠቅሶ በተለይም ያልተመጣጠነ የተሳታፊዎች ስብጥር፣ የመንግስትና የብልጽግና አመራሮች ያልተገባ ተጽዕኖ፣ ባለሙያዎች ፓነል ገለልተኝነት ማጣት እንዲሁም የአዲስ አበባ ጉዳይ በተደራጀ የቁጥር ብልጫ ለመወሰን የሚደረጉ እንቅስቃሴዎችን ተቃውሟል። በመሆኑም አብን አዳዲስ ተሳታፊዎችን መጨመር በአስቸኳይ እንዲቆምና በገለልተኛ አካል ሂደቱ ኦዲት እንዲደረግና በአዲስ አበባ አጀንዳ ላይ የሚደረጉ ውይይቶች እንዲቆሙ ጠይቋል። ኮሚሽኑ ጥያቄውን ችላ ብሎ ወደ ቀጣይ ምዕራፍ የሚሸጋገር ከሆነ ከምክክሩ የመውጣት እርምጃ እንደሚወስድ አስታውቋል። ተሰማች ነውና ይሄን ነገር እንግዲህ ከሳምንት አስነብቦ ነበር። አብን በአዲስ አበባ ጉዳይ ያልተገባ ነገር የሆነ ነው የሚገኘው። እንደዚሁም ደግሞ አዳዲስ ተመካካሪዎች ተጨምሮ ይገኛሉ። which means ከ4000 ነው እንግዲህ ምክክር ኮሚሽኑ አቀፈ የተባለው መጀመሪያ ለህዝቡ የተደረገው። ከነዛ ውጪ ተጨማሪ ሰዎች የገቡ ይገኛሉ። ይሄ ነገር ተገቢ አይደለምና ይሄ የማይቆም ከሆነ ከምክክር ኮሚሽኑ ወጣለሁ የሚል ነገር አስነብቦ ነበር። ትላንትና ደግሞ
እንደዚህ ብሏል። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደቱ ላይ ከተራ አሰራር ግድፈት የዘለለ ተደጋጋሚ የተደራጀ ጥፋት ተፈጽሟል ሲል ከሰሰ። ገዢው አካል መዋቅራዊ ጥሰቶች እንደፈጸመ በማንሳት የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከል መታለፉን ገልጿል። አብን አንድ ወገን ብቻ የሚወስንበት አግላይነት አምባገናኝ ስርዓት የመጫን እንቅስቃሴ የማይቆም ከሆነ ለሂደቱ እውቅና የማይሰጥና የማይተባበር መሆኑን አስታውቋል። ለሰማስ ነውና አብን ፓርቲ እንግዲህ እንደዚህ ብሏል። ለዚህ ነገር እውቅና አልሰጥም፣ በአዲስ አበባ ጉዳይ ተወሰነ የሚገኘው ተገቢ አይደለም፣ እነዚህ ደግሞ የመንግስት ጫናም አለበት የሚል ነገር አሳራ። ለዚህ ለአብን መግለጫ ወይ ደግሞ ጽሁፍ አቶ ዳንኤል ክብረት እንደዚህ ብሏል። ምክክር ኮሚሽኑ ጋር በተያያዘ አብን ባወጣው መግለጫ ላይ ዲያቆን ዳንኤል ክብረት የተሰጡት አስተያየትና ሐሳብ አለ። ወደኋላ ከመሄድ ወደፊት መውደቅ ይሻላል። ወደፊት መውደቅ ወደ ዓላማ ለመድረስ መንገድ ይቀንሳል። ወደኋላ መሄድ ግን ከዓላማ ያርቃል። ዋና ወደፊት መሆኑ ነው። እየተከራከሩም እየተጨቃጨቁም እያስፈራሩም እየዘለፉም ዋናው መመካከሩ ነው። እተዋለሁ እወጣለሁ የሚለው መንገድ በኢትዮጵያ ታሪክ አዋጥቶ አያውቅም። አኩራፊ ልጅ ምሳው እራቱ ነው የሚል ህዝብ ነው ሲሉ ዳንኤል ክብረት ይህን ጽሁፍ አጋርተዋል። ይህ ጽሁፍ እንግዲህ የተጋራው በሰሞኑ በሚደረገው ሀገራዊ ምክክር ጉዳይ ላይ አብን ወይም የአማራ ብሔራዊ ንቅናቄ ባወጣው መግለጫ ጋር በተያያዘ እንደሆነ ብዙዎች የራሳቸውን የግል አስተያየት እየሰጡ ይገኛሉ። ለሰማሁት ነውና አቶ ዳንኤል ክብረት እንግዲህ እንደዚህ አይነት መግለጫ ወይ ደግሞ እንደዚህ አይነት ጽሁፍ አስነብቧልና ወጣሉ የሚባለው ካሁን በኋላ የለም መቀጠል ነው መማካር ነው የሚያስፈልገው የሚል ነገር እንግዲህ ይዞ ጽፎ ፖስት አድርጎ ይሄ ነገር ለአብን ነው የሚል ነገር የተደመጠ የሚገኘውና እናንተ እናንተን ሐሳብ ኮሜንት ላይ ያስቀምጡበት። አብን ግን ይሄን ያለበት ምክንያት ባለፈው ያስደመጥኳችሁ ነው ቅድም ያስደመጥኳችሁ አዲስ አበባ የኦሮሚያ ከተማ ዋና መቀመጫ ነች የሚለው ውሳኔ ተላልፏል የሚሉ ነገር አስመልክቶ እንግዲህ አብን ተመካሪ ያለው እዛ ውስጥ ሰው ከነዛ ባገኘው መረጃ መሰረት ጽሁፉን አስነብቧል። ተገቢ አይደለም እውቅና አልሰጥም ለዚህ ነገር ብሎ ጽሁፉን አስነብቧል። ከዛ ደግሞ ዳንኤል ክብረት እንዲህ ብሎ ምላሽ ሰጥቷልና በዚህ ጉዳይ ላይ ሰፋ ነገር ካለ እየላችሁ ምቀርብ ነው የሚሆነው። የምክክር ኮሚሽኑ ከሚወያይባቸው አጀንዳዎች መካከል አንዱ አዲስ አበባ ነች። አዲስ አበባ የማን ነች? ኦፍኮርስ አዲስ አበባ የኔም ያንተም የነሱም የነዛም አለፍ ሲልም የአፍሪካ መዲና ነች። በኢፌዴሪ ህገ መንግስት አንቀጽ 49 አዲስ አበባ ራሷን በራሷ የማስተዳደር ስልጣን ያላት ራስ ገዝ የሆነች ተጠርነቷ ለፌዴራሉ መንግስት የሆነች የኢትዮጵያ ዋና ከተማ ነች ይላል። በከተማ ውስጥ የሚኖሩ ህዝቦችም ራሳቸውን በህዝብ ተወካዮች ምክር ቤት የመወከል መብት እንዳላቸውም ያስቀምጣል። ታዲያ ብዙ ሰዎች አዲስ አበባ ተጠርነቷ ለኦሮሚያ ክልላዊ መንግስት መሆን አለባት ብለው ይናገራሉ። ተጠርነት ስንል ማለታችን ነው? ተጠርነት ማለት የከተማዋ የበላይ የፖለቲካ፣ የህግ፣ የፋይናንስ፣ የአስተዳደር ባለቤትነትና ተጠርነት ሙሉ በሙሉ ለኦሮሚያ ክልላዊ መንግስት ይዛወራል ማለት ነው። ምናልባትም አዲስ አበባ ተጠርነቷ የኦሮሚያ ክልል ሆነ ማለት አዲስ አበባ የኦሮሚያ ክልል አንድ አካል ወይም አንድ ከተማ ሆነች ማለት ነው። የምትተዳደረውም በኦሮሚያ ክልል መንግስት እንጂ በፌዴራል መንግስቱ አይሆንም ማለት ነው። ከዚህ በተጨማሪ የከተማዋ ከንቲባ ተጠርነቷ ለክልሉ ጨፌ ወይም ምክር ቤት እና ለክልሉ ፕሬዚዳንትም ይሆናል። በአዲስ አበባ ምክር ቤት ላይ የሚወጡ ህጎች፣ ደንቦች፣ መመሪያዎችና ፖሊሲዎች የኦሮሚያ ክልላዊ መንግስት ህገ መንግስትን የማይጣረሱ መሆን መቻል አለባቸው ወይም ከዛ ጋር የተስማሙ መሆን መቻል አለባቸው ማለት ነው። ለምሳሌ የኦሮሚያ ክልል ህገ መንግስት አንቀጽ 5 ምን ይላል? አፋን ኦሮሞ የክልሉ መንግስት የስራ ቋንቋ ይሆናል፣ የሚጻፈውን በላቲን ፊደል ነው ይላል። ስለዚህ አዲስ አበባ የኦሮሚያ ክልል አንድ አካል ስለሆነች የስራ ቋንቋ አፋን ኦሮሞ ይሆናል ማለት ነው። እግረ መንገዴን አንቀጽ 6 ምን ይላል? የክልሉ መንግስት ርዕሰ ከተማ አዳማ ነው ይላል። እንደ ኢትዮጵያ ያሉ በብሔር ፖለቲካ የሚተዳደሩ ሀገሮች ትልቁ ቻሌንጃቸው ርዕሰ ከተማ መስረት ነው። አዲስ አበባ የኦሮሚያ ክልላዊ መንግስት እምብርት ላይ ስለተገነባቸው የኦሮሚያ ክልላዊ መንግስት የኔ ትሁን የሚል ከሆነ አይ በቃ ባህር ዳር ላይ እናድርገው ስንል የአማራ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ በቃ መቀሌ ላይ ይሁን ብለን ወደ መቀሌ ሙቭ ስናደርግ ደግሞ የትግራይ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ ሐዋሳ ላይ ይሁን በቃ ስንል የሲዳማ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ ከተማውን የት እንገንባው? የት ላይ ይሁን? በሰማይ እንገንባው? እንደምትመለከቱ ብዙዎች እኔ ሐሳብን ያስይጋሉ። በነገራችን ላይ አዲስ አበባ የኦሮሚያ ትሁን ማለት በጣም ትልቅ ነገር ወይ ደግሞ ትልቅ ቀውስ የሚፈጥር ነገር ይመስላል። እንግዲህ እንደምንመለከተው እንደምንሰማው ከሆነና እነዚህዎች ተመልከቷቸው። አዲስ አበባን የኦሮሚያ ዋና ከተማ ማድረግ የተፈለገበት ዋነኛው ምክንያት የአዲስ አበባ ባለቤት ኦሮሞ ነው ከሚል እምነት ነው። ሰው ለኔ ምን እያልከኝ ነው? አንተ አይደለህም እያልከኝ ነው። ለተወላጁ ሀብት ንብረቱን አፍስሶ ለገነባት ሰው ምን እያልከው ነው? አንተ አይደለችም አዲስ አበባ እያልከው ነው። ዋስትና እያሳጣኸው ነው። ሂድ እያልከው ነው። እየገፋኸው ነው። እና ዝም ብሎ እንደሚሄድ እያሰብክ ከሆነ ይዋር በጣም 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 ቂል ነህ። ሞኝ ነህ በጣም እንደዛ እያሰብክ ከሆነ ማለት ነው። ይተናነቃል። ያ ነው የሚሆነው። ያን እናድርግ ነው እያልክ ያለው።
ሰው ልዩ ጥቅም የሚለውን ነገር እንደተውት ስሰማ ባይ በቃ እነዚህ ሰዎች አዲስ አበባን ለመጠቅለል ወስነዋል የሚል ነገር እንትን አለ። ከዛ ውጭ አያልፍም ነበር እንዳልኳችሁ የአዲስ አበባ ጉዳይ በቃ አከራካሪ ነው። ልንግባባበት አልቻልንም። እናሳድረው ቢሉ ኖሮ እንደ አንድ የውሳኔ ሐሳብ ለስራ ቡድኑም አያልፍም ነበር። ለስራ ቡድኑ ያሳለፉት ሊያስወስኑት ስለሆነ ነው። እዛ ጋር ያለውን ነገር በሙሉ ቀያይረውታል። አዳዲስ ሰው አስገብተው የሚደልሉትን ደልለው የሚያስፈራሩትን አስፈራርተው ቀያይረውታል። ከዛን ምን አሉ? ልዩ ጥቅም የሚባል አንፈልግም አሉ። ምን ያደርግልሃል አንተ ባለቤት ልትሆን ጠቅልለህ ልትወስድ የምን ልዩ ጥቅም ነው? ትንሹን ለምጠይቃለህ ትልቁን የሚያገኙበት እድል ከፊት ለፊታቸው እንዳለ እርግጠኞች ስለሆኑ ያን ሊያደርግ የሚችል አይነት ነገር ወንጀል ሴራም አይደለም ወንጀል በኃይል እንደፈጠሩ ስላረጋገጡ አሳልፈውታል። በዚህ አጋጣሚ የኦሮሞ ተወላጆች ደግሞ ይሄን ነገር የሚያቀነቅኑ አዲስ አበባ የኦሮሞ ነች የሚል ነገር መልእክት የሚያሳልፉ የኛ መሬት ነው የሚሉ አካላት ወደ አንዳንድ አክቲቪስቶች ምንድነው ያሉ የሚገኙት የሚለው ነገር ላስመልክታችሁና ወደ ጋዜጠኛ መሳይ መለሳለሁ። ህገ መንግስቱ አዲስ አበባን ከኦሮሞ ህዝብ ነጥሎ አዲስ አበባ ያላትን ሁሉ ነገር ይዛ ተጠሪነቱ ለኦሮሚያ መንግስት ቢሆን ጥያቄ አይኖርም ነው። እርሱ እንደዛ እንዲሆን ነው እንደዛ ነው ማምነው። እንደዛ መንግስት ተጠሪነቷ ለኦሮሚያ መንግስት ቢሆን ይሄ ጥያቄ በሙሉ ወይዘራው ያ እንዴት ነው ታዲያ የሁሉም ብሔር ብሔረሰብ ናት ያሉት? ምን ችግር አለ? የሁሉም ብሔር ብሔረሰብ ናቸው። እሺ እንዴት ማስታረቅ? ምኑንም አይቀይርም እኮ ይሄ። እሺ የአዲስ አበባ ነባራዊ ሁኔታ አይቀይርም። የፌደራል መንግስቱ ተጠሪ መሆኗስ ምንድነው ችግሩ? አሁን የፌደራል መንግስቱ ተጠሪ መሆኗ ነው ጥያቄ። የኦሮሚያ መንግስት ጥያቄ፣ የኦሮሚያ ህዝብ ጥያቄ ለምንድነው ኦሮሚያ ከኛ ክልሉ የኦሮሚያ ክልል የሚባለው ወጥ መሬት ነው አይደለ? አዲስ አበባ ደግሞ ዘመጥ ወጥ መሬት ላይ መሃል ላይ ነች። ያቺ መሬት ከውስጥ ቆርጦ ነው የወሰደው ፌደራል መንግስቱ። ልክ ድሬዳዋም አሁን እየተባለ ያለው የኦሮሞ ህዝብ ወይም የኦሮሚያ መንግስት እያለ ያለው ይሄ ሪያሊቲ ይቀየር፣ የሁሉም አትሁን፣ ሁሉም ህዝብ አይኑርባት አይደለም። የፌደራል መንግስቱም ዋና ከተማ አትሁን አይደለም። እንዳለ ሆና የፌደራል መንግስቱም ሆና የብሔር ብሔረሰቦችም የሁሉም ከተማ መሆኗ እንዳለ ሆኖ ተጠብቆ ተጠሪነቷ ግን ለኦሮሚያ መንግስት መሆን አለበት። ሃው እሺ ምንድን እሺ ሶስተኛ የፌደራል መንግስት ከተማ ምርጫ ሞዴል ማለት ነው። ሶስት አይነት ሞዴል ነው ያለው ብዬሻለሁ አይደለ? አንዱ ፌደራል ዲስትሪክት የሚባለው እንደ ዲሲ አይነት ነው። ሁለተኛው ሲቲ ስቴት የሚባለው እንደ በርሊን እንደ ቬና አይነት ነው። ሶስተኛው ደግሞ እንደ ካናዳ በክልል መንግስት ስር የምትተዳደር ከተማ የፌደራል መንግስቱ ዋና ከተማ እንድትሆን ማለት ነው። ስለዚህ የኦሮሞ ህዝብ እየጠየቀ ያለው ኤቭሪቲንግ እንዳለ ሆኖ የፌደራል መንግስቱ ሲጀመር የፌዴሬሽኑ ያው የብሔር ማንነት አይደለ ያለው። የፌደራል መንግስቱ ደግሞ የብሔር ማንነት ስለሌለው የክልል ከተማ ላይ ይቀመጥ። ይሄ ሎጂካል ጥያቄ ነው። ምንም ችግር የለበትም። ለምንድን ነው ግን አሁን እየተጠየቀ ያለው? አይደለም ነባር ነው አሁን አይደለም የተጠየቀው። ይሄ ባይ ዘ ፍሮም ዴይ ዋን ነው። አዲስ አበባ እንደ መሬት ታሪክ አላት አይደለ? ታሪክ ሲባል አሁን ለምሳሌ አንዳንድ ጊዜ ይሄ እኮ በ13ኛ ክፍለ ዘመን እንትና ስር ነበረች፣ በመጀመሪያ ክፍለ ዘመን ደግሞ የአክሱም ነበረች የሚል ታሪክ ሊመጣ ይችላል። እኔ እሱን ብዙም አልከራከርም። ለምን አዲስ አበባ ስንት ነው እድሜያው? አዲስ አበባ አናቅም ማለት መሬቱ ለስንት ዘመን እንደኖረ እናቃለን? አናቅም። ያው በቁጥር የሚገለጽ አለ። ይሄ አይደለም ከተማ ከሆነች በኋላ ነው። ከዛ በፊት ስንት ዓመት ኖረች አዲስ አበባ? መሬቷ ምን እንደሚኖርበት ሁሉ አናቅም አይደለ? የሆነ ጊዜ ውሃ ስር ልትሆን ትችላለች፣ የሆነ ጊዜ ደግሞ ጫካ ልትሆን ትችላለች፣ አራዊቱ የሚኖሩበት ልትሆን ትችላለች። ረዥም ታሪክ አላት ማለት ነው። እኛ ግን ከምናውቀው ታሪክ ተነስተን ለምሳሌ አዲስ አበባ የምትባለው ከተማ የተቆረቆረችው በ1886 ነው በፈረንጆች። ስትቆረቆር ማን ነበረ እዛ ቦታ?
ህዝቦች ነበሩ አይደል? ነባር ነዋሪ ነበረው። የተጻፈ ታሪክ አለ። ማን ነበር የሚኖርበት ተብሎ ተጽፎ አነበቡት እንዴ? በደንብ ይሄማ በኢትዮጵያ ታሪክ አይ ቲንክ እንደ አዲስ አበባም የተጻፈ ታሪክ ያለው መሬት አለ ብዬ አልገምትም። ለምሳሌ የገላን ኦሮሞዎች እምብርት ነበረች። አሁን ኤካ የሚባለው ኤካ እኮ ጎሳ ነው፣ የኦሮሞ ጎሳ ነው። ገላን የሚባል ህዝብ ነበረበት። ይሄንን ህሩይ ገብረስላሴ የኢትዮጵያ ውጭ ጉዳይ ሚኒስተር ነበሩ ባለስላሴ ጊዜ። ባይ ዘ ዌይ እኔ የቤተክርስቲያን ሰው እንደሆኑ ነው የሰማሁት። በጣም ብዙ ነገር ጽሁፉን በጣም ነው የምወደው እኔ ፐርሰናል። ስለ ጎበናም አሁን ለምሳሌ እኔ አይኔን የከፈቱት እሳቸው ናቸው። በጣም ብዙ ነገር ጥርት ባለ በእውነት ላይ የተመሰረተ ይመስለኛል። በቃ እኔ እንደዛ ነው የማምነው። አሁን ለምሳሌ ስለ ፊንፊኔ I don't think እንደዛ በጣም ክሽን አድርጎ የጻፈ ሰው ያለ አይመስለኝም። አፄ ምኒልክ በ1886 ከተማዋን ቢቆረቁሩም አያታቸው ሳህለ ሥላሴ ናቸው ግን መጥተው መጀመሪያ ድንኳን የተከሉበት። ተክሎ እዚህ የልጅ ልጆቼ ከተማ ይሰራሉ፣ ቤተመንግስት ይሰራሉ እንዳለ ይጽፋል። በዛ ጊዜ ስሟ ፍንፍኔ ነበረ ይላል ሄሮይ። ያቺ ቦታ ባይዘው ፍንፍኔ የምትለዋ ሁሉንም ከተማ አይደለም። እቺ ፍልውሃ አካባቢ ነች ፍንፍኔ፣ ይሄ የሚፈልቀው ውሃ ማለት ነው። እና ሌሎችም ሞደርን ታሪክ ጸሐፊዎች ስለ አዲስ አበባ ደንብ ጽፏል ማለት ነው። በ1886 ተቆርቁራ በ1889 ከተማ ሆነች ዋና ከተማ። ዋና ከተማም ብትሆን በአፄ ኃይለ ሥላሴ ዘመንም ዋና ከተማ፣ በደርግ ጊዜም የሸዋ ክፍለ ሀገር ዋና ከተማ እስከ 1995 ድረስ ብሔር ብሔረሰቦች መጥቶ ቢሰፍሩባትም መፈናቀሉ ቢኖርም አዲስ አበባ ከሸዋ ክፍለ ሀገር ግን ተለይታ አታውቅም። መስተዳድሯ የተሳሰረ ነው። የአካባቢው የኦሮሞ ህዝብና ከተማዋ ምንም ከተማዋ ነው ብዝሃነቱ እየጨመረ ከሌሎች ቦታ እየመጡ እየሰፈሩ የከተማ ኔቸር ነው እየሰፋች ብትመጣም የመስተዳድሩ ትስስር ግን ከኦሮሞ ህዝብ ጋር የቀጠለው። በ1995 ነው ለመጀመሪያ ጊዜ ህገ መንግስቱ አዲስ አበባን ከኦሮሞ ህዝብ ነው። እንደምትመለከቱት እንግዲህ የኦሮሞ አክቲቪስቶች በዚህ መንገድ ነው የሚያብራሩት ይሄን ነገር። አዲስ አበባ የኦሮሚያ ትሆን ሲሉ ምን እያሉ ነው የሚገኙት የሚለውን ነገር በዚህ መንገድ ያብራራሉ። መሳይ ጋር እንሂድ። አዲስ አበባን የፌዴራል መቀመጫና የኦሮሚያ ዋና ከተማ በሚል ህገ መንግስታዊ ማሻሻል ይደረግበት የሚል ነገር አቅርበዋል። ልብ አድርጉ። አሁን በስራ ላይ አለ የሚባለው የኦሮሚያ ክልል ህገ መንግስት ምንድን ነው የሚለው? የኦሮሚያ ክልል ዋና ከተማ ማናት ይላል። ማናት ይላል። አሁን ያለው በስራ ላይ ያለው የራሳቸው የክልላቸው መተዳደሪያ ኦሮሚያ የሚባለው ክልል የኦሮሞ ብቻ ነው ይላል። አስተውል። ኦሮሚያ የሚባለው ክልል የኦሮሞ ብቻ ነው። ስለዚህ አዲስ አበባ የኦሮሚያ አካል ይሁን ሲባል አዲስ አበባ የኦሮሞ ብቻ ነው ብሏል። ባይ ዲፈልት ሆኗል ማለት ነው። ከዛ የፌዴራል መቀመጫ የምትለዋ ተቀጥላ ናት። ይኸውልህ በህገ መንግስቱ መሰረት ፌዴራል የሚባለው አካል መሬት የለውም። አዲስ አበባ ብትሆን በቻርተር የምትተዳደር ራሷን የቻለች ከተማ አስተዳደር ናት። ፌዴራሉ መቀመጫው ናት እንጂ አዲስ አበባ የፌዴራሉ ባለቤትነት የፌዴራሉ አይደለችም። በራሳቸው በህገ መንግስቱ መሬት የብሔር ብሔረሰቦች ምናምን ህዝቦች እንጂ የፌዴራል የሚባል አካል መሬት የለው ምን የለው። ስለዚህ የፈለጉት ምንድነው? አዲስ አበባ ከተማ አስተዳደር የኦሮሚያ ዋና ከተማ ተብላ እንድትቀመጥ ነው የሚል እና የፌዴራል በጣም ብዙ ሰው አልገባው፣ ምን እያሉ እንደሆነ አልተረዳም። የኦሮሚያ ዋና ከተማ የፌዴራሉ ከተማ የፌዴራሉ መቀመጫ ሲልህ ፌዴራሉን ይሄንን በህገ መንግስት ባስቀመጡ ማግስት ከፈለጉ ፌዴራሉን ለህንፃ ኪራይና ክፈል፣ የሊዝ ክፈል፣ እዚህ መሬት የለህም ብለው ማለት ይችላሉ በሚቀመጠው ህግ። አንድ በልልኝ። ሁለተኛ የኦሮሚያ ዋና ከተማ ከተባለ በኋላ ምንድን ነው ያለው አብይ አህመድ? አስተዳደሩን በተመለከተ ዝርዝር አዋጅ በህግ ይወጣል አለ። ቀጥሎ ምንድን መሰል የሚያደርገው? ህገ መንግስት ላይ ባስቀመጠ ማግስት የአዲስ አበባን ከንቲባ እሱ ያስቀምጥላል። በነገራችን ላይ አሁን አዲስ አበባን ማን ነው የሚያስተዳድራት? ክሊርሊ ኦህዴድ ነው የሚያስተዳድራት አይደል? ከኦህዴድ ፍላጎት ውጪ ብሪዝ ማድረግ ትችላለች አሁን አዲስ አበባ?
ከኦሮሞ ውጪ ከንቲባ ይደረግላታል? ኦህዴድ ከሚወክላቸው ኦሮሞ ተወላጆች ውጪ እንኳን አሁን በኢህአዴግ ዘመን ማን ነበረ ከንቲባዎቻቸው? ኩማ ደመቅሳ፣ ድሪባ ኩማ አይደለም? ታከለ ኡማ፣ ከዛ በኋላ ይመጣልህ። ከዛ አዳነች አቤቤ በቃ የተለመደ አድርገውታል። ከ1997 በኋላ ኢህአዴግ ራሱ በተከተለው ስሁት መንገድ እንዴት ያለ አደገኛ ነገር እንደተተከለ አዲስ አበባ ላይ። አሁን አዲስ አበባ ዋና ከተማ የሚለው ስያሜ ካገኘች ነገ ከንቲባዋን እኔ ነው የምሰየመው ምን አገባ በዋና ከተማ ይላል። ለምን ነው የምትከራከረው? ዝርዝር ነገሩ በህግ ይወሰናል ይላል። ህገ መንግስት ላይ ማሻሻያ አድርገህ የኦሮሚያ ዋና ከተማ ካልክ በኋላ ከህገ መንግስቱ የህገ መንግስቱን የሚያስፈጽም ዝርዝር ህግ እንጂ ሌላ ከየት አምጥተህ ነው በራስህ የሆነ ምናምን ህግ ብለህ ልታሰፍር የምትችለው? ኢምፖሲብል ወዳጄ። እኔ እያልኩ ያለው እንደዚህ አይነት ህግ ስላወጡ አዲስ አበባ የነሱ ቅኝ ግዛት ሆና ትቀጥላለች ማለት አይደለም። አዲስ አበባ ነጻ የምትወጣው መስፍን አርአያ የሚባል ሰውዬ አዳራሽ ሰብስቦ ኮልኩሎ በሚያደርገው መንጫጫት አይደለም። ይሄ ሁኔታ እዛ ውስጥ የሚደረግ ክርክር መላው ኢትዮጵያዊ የኦሮሞ የፖለቲካ ኃይሎች በአዲስ አበባ ምን ሊያደርጉ እንደሆነ እንዲረዱ ለማድረግ እንጂ እናም በልኩ እየታገሉ ያሉ አካላትን በማገዝ በኢትዮጵያ ውስጥ መሰረታዊ ለውጥ እንዲመጣ እንዲታገሉ ለማድረግ እንጂ ከዚህ አዳራሽ የሚገኝ የተለየ ውጤት ስላለ እንዳልሆነ መረዳት ያስፈልጋል። ስለዚህ የዛሬ ህጋዊ ባለቤትነት ለመወሰን ዋናው መለኪያ ታሪካዊ ምናምን መኖር ኦፍኮርስ ታሪክን መሰረት ታደርጋለህ። እየሰራ ያለው ህገ መንግስት የሚሉት አካል ምን ይላል? ህገ መንግስት የሚባለው የኦሮሚያውም የአዲስ አበባው ምን ይላል? ኦሮሚያ የሚል ክልል ተሰጣቸው እነዚህ ኦህዴዶች እና አብይ አህመድ እነ ሽመልስ አብዲሳ። ኦሮሚያ የደም መሬት ነው የሆነችው። አዲስ አበባን ጨምርላቸው። አዲስ አበባ ላይ በጠራራ ፀሐይ ሊያርዱህ ካልሆነ በቀር ኦሮሚያ የሚባል ግዙፍ ክልል ይዘው ባለፉት 8 ዓመታት የወጣ የገባው የሚታረድበት ቄራ ነው ያደረጉት። አማራ የሚታረድበት ቄራ ነው ያደረጉት። ሰው አዲስ አበባ ሌላ ብራንችቱ ቄራ እንዲሆናቸው ነው የሚፈልጉት። አልምተው ነው አሳድገው ነው ምን አድርገውለት ለሌላው ክፍል ወለጋ ያደረጉትን አዲስ አበባ ለማድረግ ካልሆነ በቀር አርሲ የሚያደርጉትን ሻሸመኔ ያደረጉትን ለማድረግ የምታውቁት ነው። ሰው እንደምትሰሙት ነውና በዚህ መንገድ ደግሞ የሚተነትኑ ሌሎችም አሉ። እናንተም በዚህ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኤርሚያስ ለገሰ ዋቅጅራን እንግዲህ እንደምታውቁት ከለውጡ ማግስት ጀምሮ ለረጅም ጊዜ መንግስትን በቋሚነት በመቃወም የሚታወቅ ፖለቲከኛ ነበረ። ከነ ሀብታሙ አያሌው ጋር በመሆን በተለይ ደግሞ በኢትዮ 360 በደንብ ታውቁታላችሁ። ዘን አሁን ላይ ግን ቋሚ ከሚባሉ የመንግስት ደጋፊዎች አንዱ ኤርሚያስ ለገሰ ነው። ብዙ በሚያነሳው ሀሳቦች አልስማማም። አዲስ አበባን በተመለከተ ግን ሰሞኑን ያጋራው አንድ መልእክት አዘል ቪዲዮ አለ። እሱን ተጋበዙልኝ። ትንሽ ሀሳቡን ስለምጋራው ነው ይሄን ያመጣውላችሁ። እናንተም የምትጋሩት ሀሳብ ስለመሰለኝ ወደ እናንተ አምጥቼዋለሁ። ተጋበዙልኝ። አዲስ አበባ የኛ ካልሆነች ቦምብ አፈንዱባት የሚለው እነ ጸጋዬ አራርሳም ትርጉም አልባ ይሆናሉ። ከምባታ፣ ሀዲያ ወዘተ ሂዱ። አብዛኞቹ ብትጠይቋቸው ስለማቅ ነው ይሄን እኔ በጥናቱም ላይ ስለሰራው ማለት ነው። ሞስትሊ የፌዴራል መንግስቱ ባለቤቱን ነው። አመኛ ፌዴራል መንግስቱ ባለቤት ከሆነች እነሱም የባለቤትነት ስሜት ይሰማናል ብለው ስለሚያስቡ ማለት ነው። አቃለው ይሄን የሰው ከኔ ኢንተረስት ጋር አንድ አይደለም። ጎቱ አፋር፣ ጎቱ ሶማሌ፣ አብዛኛው የሶማሌ ሊቅ ብትጠይቁት፣ የአፋር ሊቅ ብትጠይቁት፣ የቤኒሻንጉል ሊቅ ብትጠይቁት፣ የጋምቤላ ሊቅ ብትጠይቁት አብዛኞቹ ስለ አዲስ አበባ ብትሏቸው የፌዴራል ቱን ነው የሚል። ከምሬ ነው። ይሄው እኔ ነግሬያችኋለሁ። የኔን ዲስፕሩፍ ማድረግ የምትፈልጉ ሰዎች ሂዱና ቼክ አድርጉ። ጋምቤላ ኤሊቶቹን ጠይቋቸው፣ አፋር ኤሊቶቹን ጠይቋቸው፣ ሶማሌ ኤሊቶቹን ጠይቋቸው ወዘተ ወዘተ። ብዙዎቹ የፌዴራል መንግስት እንድትሆኑላቸው ነው የሚፈልጉ። ያ ማለት ያው የራሷን በራሷ የምታስተዳድርበት የራሷ አድሚኒስትሬሽን ወዘተ የሚባለው እሱ እንደተጠበቀው ነው ማለት። የራሷ በጀት፣ የራሷ ገቢ፣ የራሷ አቃቤ ሕግ፣ የራሷ ምክር ቤት፣ የሕግ አውጪ፣ ሕግ አስፈጻሚ የሚባለው ወዘተ ወዘተ እሱ እንደተጠበቀ፣ የራሷ ፖሊስ ወዘተ የሚባለው
እንደተጠበቀው ነው ያልኳቸው ያለው ከፍ ባለ እርከን እነዛ ሁሉ ተሟልተውላት ግን ለፌደራል መንግስት እንዲሆን ነው ብዙዎቹ የሚፈልጉት እንደዛ እኔ አውቃለሁ ይሄን ስለዚህ የግድ እኔ ያልኩት ካልሆነ ብዬ የምልበት ነገር የለኝም አንዱ እሱ ነው ምክንያቱም ከተወያዮቹ ደግሞ አብዛኞቹ እነሱ ናቸው ብዬ ስለማስብ ማለት ነው የትግራዩንም ጨምሮ የትግራይ ሊቅ የገቡትንም ጨምሮ ማለት ነው ኦኬ ሁለተኛ ደግሞ ቀጣይ ጄነሬሽን ቢተላለፍ ብዬ የማስበው ከአዲስ አበባ ጋር በተያያዘ እኔ እርግጠኛ ነኝ አሁን የተጀመረው የከተማ ልማት የተጀመረው የከተማ ተኮር ስራዎች በፍጥነት ከሄዱ ይሄ ባለቤትነት አጀንዳ የሚባል ይረክሳል ብዬ ነው ማስበው የኔ እምነት ነው የምነግራት ቴክኖሎጂው ካደገ የከተማ ልማቱ ካደገ የመሬት ዋጋ ትርጉም ካጣ ወይም ደግሞ መሬት የሚባለው ነገር የመሬት ስሪቱ ከተቀየረ ወይም ደግሞ የክልል ምናምን የሚባለው ነገር ከተቀየረ ብዙ ነገሮች ብዙ ፓራሜትሮች ከተቀየሩ አዲስ አበባ የማናት ምናምን የማናት የሚባለው ነገር ትርጉም አልባ ይሆናል አሁን እኮ የሪሶርስ እጥረት ምንም አዲስ አበባን አፍቅሮ ነው የኦሮሞ ብሔርተኛ ኦሮሞ የሚለው የአማራ ብሔርተኛው አዲስ አበባ የሚለው አፍቅሯት አዲስ አበባዎችን አፍቅሮ የአዲስ አበባ እንትን አይደለም ታሪካዊ ምናምን የሚል አይደለም ሪሶርስ ነው ኢሶል አባውት ሪሶርስ አዲስ አበባ የሚያዝ ማለት 47% የኢትዮጵያን የንግድ ስርዓት መያዝ ማለት ነው ልንገራችሁ የእውነት ነው የተጠና ጥናት ነው ሌሎች አዲስ አበባ ያላትን የኢኮኖሚ ካፓሲቲ ሌሎች ከተሞችን መፍጠር ከጀመሩ ማለት አዲስ አበባን እየበደሉ ሳይሆን አዲስ አበባም እያደገች ሌሎቹም ከተሞች እያደጉ ከሄዱ ቴክኖሎጂ ትርጉም ባለው መልኩ ከተቀየረ ከተማዋ ትርጉም ባለው መልኩ ከተቀየረች የመሬት ስሪቱ በሆነ መልኩ ሚስተካከል ከሆነ መሬት የሚንስ ኦፍ ሪሶርስ ሳይሆን ሚንስ ኦፍ ፕሮዳክሽን ወይም ደግሞ የምርት ማግኛ ነገር ከሆነ የነዚህ ሁሉ ድምር ውጤት ነገ ከነጎዲያ የማናት የሚል ክርክር ውስጥ አንገባም እንግዲህ እንደሰማችሁት ነው ጉዳዩ ላይ የምትስማሙም የማትስማሙበትም እየገባችሁ ሐሳባችሁን ብትሰጡበት ደስ ይለኛል እንግዲህ ሲውላችን ሰራ እንግዲህ በአዲስ አበባ ጉዳይ ሰካለን ኒታም ላይ ጀላችሁ መቀርቡ ነው ላይክና ሼር ማድረጋችሁን ሐሳባችሁን ኮሜንት ላይ ማስቀመጣችሁን አትረሱ በቀጠሮ እንመለሳለን እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን ቸር ቆዩልኝ